ታወኝ በቃ ታወኝ ብዬሃለሁ። ከዚህ በላይ ምንም ልታገሳችሁ ታወኝ። አልቀመጥ እንደዛ አለ ብለህ እንዴ ልታመጪ ይችላል። ይኸው እዚህ ኮርኒሱ እንዳለ በሙሉ እሷ እንዴ ሴራሽ ምን እንደሆነ አውቄ ነው የምወጣው። በቃ ተወኝ፣ እነግርሃለሁ አልኩኝ አይደል እንዴ? ይሄ ሁሉ ድብደባ ምን አስፈለገ? ገና አጠፋሻለሁ። እንደዚህ ያደረገ ቁጭ ይላል። ፈጣሪ ምስክሬ ነው። በሰላም አንገያይ ምን ይላል? እንደዛ ነው ትነግሪኛለሽ። እና አሁን ደግሞ ሰለሞን እና ይርገሉ እንዲህ አይነት እጅና ጓንት መሆን እውነትም ግራ ያጋባል። ና ወደዚህ ና እናግረኛ። ወንድ ከሆንክ እጁ ተይዟል ብለህ ነው የምትዝትብኝ? ውጣልኝ፣ አልፈልግም። ውጣልኝ። እዚህ ቤት አንድ ሰው እንዲገባ አልፈልግም። አንቺ ማረፍ ትችያለሽ። አዎ እስቲ ቁጭ በልና እናንጋ። እስከ ሌሊት ድረስ ምንም ነገር የለም፣ ጸጥታ ነው። እሷ ከወጣ ጀምሮ ቤቱን እንዲህ በአንድ እግሩ አቆሙት። አይጦቹ እላይ ያሉ ምድር አሉ። ብቻውን ከሆኑ በኋላ ነው ብቻ ተሆኑ በኋላ ደህና ነው ጠቆማል። እኔ ሲጀመር እቺ ሴትዮን እሷ ራሱ ነገረ ስራው አያምርም እኮ አባቴ። እኔ ግድ የለውም እቺ ሴት ትምጣ ለውለት ላውራት። እኔማ ለኔ አንዳች የምታውቀው ነገር ይኖራል እቺ ሴት። ኧረ እኔ እንጃ። እቺ ሴት ፊቷ ላይ ራሱ ክፋት እየታየኝ ነው አባቴ። እኔ እንደርሱ አይደለሁም፣ ይቅርታ አድርጉልኝና እኔ ነገሮችን በዚህ ልክ በቀንነት ማይም ሰው አይደለሁም። እቺ ሴትም ደግሞ አንዳች ነገር ታውቃለች። እሷ ስትወጣ እግር ተከትሎ ይሁሉ ውዥንብር ይሁሉ እንዴ እኔ የበረሮ ጫካ ሰርቷል እኮ በረሮቹ። ይሄን ሁሉ ሳላሰቡትም እንደው ሳያቸው ጊዜ እንግዲህ ነገር ስለሆነብኝ ቢያንስ አንተ የው ብዬ ነው እንጂ እንደው ተስፋ ጋርስ እንደሚያዝ አንተን አላልሁትም፣ አልጠረጠሩ። እስኪ ለማንኛውም እየደወሉት ነው። እስቲ ትምጣና ታወሩትን አውሩ። ሄሎ ይርገዱ፣ እንዴት አረፈድሽ? ደህና ዋልሽ? ደህና ነኝ። ርቀሻል እንዴ ይርገዱ? ፈልጌሽ ነበር። ኧረ በሰላም ነው። ትንሽ ላወራሽ ፈልጌ። ኧረ እንደው ግድ የለሽም። ጥሩ መልካም፣ ጥሩ ነው። ጥሩ በቃ እሷን ነገር ካወኝና ነይ እጠብቅሻለሁ። እሺ። አንድ ጉዳይ አለችኝ፣ እሷን ፈጽሜ እመጣለሁ። ተፈለጉኝ ነው የምትለው። ትምጣሽ። ለማንኛውም እሷን ማናገር እፈልጋለሁ አባቴ። እኔ ሴት ሲጀመር ነገረ ስራም አያምርም። ይህን ሰውዬ አሁን በውጭ ተከታተል ስለተባለ ያው ፍርድ ቤት ስለፈረደ ምንም ማድረግ አልችልም። እንዲህ ነው ብዬ እሱን ምንም ማለት አልፈልግም። ዛቻው ግን እስካሁን ድረስ አልቆመም። ኃይል ጉልበት እንዳለው ነው እያወራ ያለው ሰውዬ። የዚህ ሰው ዘመድ ወዳጅ መሆኑ ራሱ ሌላ ጥያቄ ነው። ይሄ እውነት ነው። እንዳላወቀ መሆኗ ሌላ ጥያቄ ነው። ቢያንስ የእርሶ ሚስት ያንን ነገር እንዳደረሰችበት በደል እንዳደረሰችበት እንኳን ለመስማት ዝግጁ አይደለችም። እሱ ምን እንደሆነ ወንጀሉ ለመስማት ዝግጁ አይደለች። አሁን ደግሞ አልወጣም ካለችበት ቤት መልሳ ደግሞ የእርሶ ፊት አልወደድኩም እንዲህ ፊት ነሱኝ፣ ሰሎሞን ማይገባ ከሆነ እኔ አልገባም ብላ ደግሞ ውልቅ ብላ ወጣች ካሉኝ በኋላ ደግሞ የሁሉ ነገር ጉድ ተፈጠረ። ምንድነው ነው? ምን እየተፈጠረ ነው? አንተ ይሄን ሁሉስ አልገጣጠምኩትም። እውነት እንዳልኸው ይሆን አያለገውም መድኃኒዓለም። ለማንኛውም ትምጣ፣ ከእሷ ጋር መነጋገር እፈልጋለሁ አባቴ። ይሄማ ተሆነ ልጅ እንደው እንደ አጠቃላይ ተበላሽተናል በለኛ። ሰው ክፋቱ ጥግ ደርሷል እኮ አባቴ። እንደው ሰው እኮ መልካም ሆኖ እንጂ ይርገዱ እዚህ ጉዳይ ውስጥ ታለችበትማ በጣም ነው የሚያሳዝነው። በጣም ነው የሚያሳዝነው። እስኪ እሱን ለማወቅ ማስረጃ መሰብሰብ አለብኝ። ግን ደግሞ እቺን ሴት ማግኘት በደንብ ማውራት ፈልጋለሁ። ባለፈውም ህመም ላይ ስለነበርኩኝ ብዙ ላወራት አልፈለኩም። እርሶም ብዙ አልጋበዙኝም። በቃ
ግን በየሰዓቱ እየደወልኩ ቼክ ሳረጎት ነበረ አዲስ ነገር ካለ ብዬና ምንም የለም ስላሉኝ ነው ትንሽም ዝም ብዬ በዝግታ ያየሁት ነገሩን። አሁን እቺን ሴት ማውራት እፈልጋለሁ በተሻለ ከባለፈው በተሻለ ሁኔታ እንዳወራት ግን ጊዜ እና ጊዜ ይሰጡኛል ብቻዋን እንዳወራት። ምን ችግር አለው? ታወራለህ። በቃ ከዚህ ሴት ጋር ማውራት እፈልጋለሁ። አሁን ምናልባት እርሶም መኖሩትን ተጠቅማ እሷ ብዙ ነገር ትሞክር ይሆናል አላውቅም። አንዴ ካስገቧት በኋላ ግን ከኔ ጋር እንድትነጋገር ነው የምፈልገው። ይህ ጉዳይ መቼስ እያዩት ነው አይደለ? እግሯን ተከትሎ የገባውን አጋንንት እያዩ ነው። ቤቶትን ጠልተው ቢመጡ እዚህም ሌላ ነገር ነው እየተፈጠረ ያለው። እንዲሁ ከዚያ ጋር እንዳይገናኝ እንዲሁ ቅዱስ ሚካኤል ይርደኝ እንጂ ይህ ሁሉ ነገርማ እውነት የተያያዘ ተሆነ በጣም ነው የሚያሳዝን። ያየሁትን ነገር እንደ አንተ ጎርፉ ታያለህ፣ ግን በረሮውን አደራ መድኃኒዓለም አደራ የምሰማው ነገር እውነት እንዳይሆን። እስኪ ለማንኛውም አባቴ አሁን ጤናዎት ደህና ነው? አሁን የተሻለ ነው? ጤናዬስ ደህና ነኝ ልጅ፣ ጤናዬስ ደህና ነኝ እግዚአብሔር ይመስገን። ሁለቱን ቀን እንዴት አሳለፉ? እንደው እስኪ በአካል ልጠይቆት እንዴት ነበረ? እሷስ እያለች እሷ ብቻ ናት እንደው እንትን ያለች እንጂ የከፋት መሰለ እንጂ እኔ እግዚአብሔር ይመስገን ደስተኛ ሆኜ የፈለግኩትን እረፍት አግኝቼ አልረበሸችኝም። እውነት ልጅ አልረበሸችኝም። ያው እዛ ውስጥ ስልክ ታወራለች እንጂ የተወሰነ ከዛ ውጪ ሌላ ነገር ምንም ነገር አልተፈጠረም። ሰላም የነሱ ነበሩ። ሰላም መልካም። ለማንኛውም ይሄን ነገር ወደ ምላጣራው ላግኛት እሷን። እሺ አባቴ መልካም ጥሩ። እሺ እንደዛ ማድረግ ሳይሻል አይቀርም። ያው አንዴ ስለጀመርነው ጉዳዩን ማጣራቱ የተሻለ ነው የሚሆነው። ያው ምንም ደግሞ በቃ እኔ ከዚህ ባሰ ብዙ እስስት ወይም ንጹህ ሰው መስለው እንትና እኮ ንጹህ ሰው መስለው እኮ ነው እንደዚህ ሆነ ያገኘሁት። ራሱ ዲያቆኑ ሰለሞን ጠቋሚ እኮ እሱ እኮ ነው አባታችን፣ እንደዛ መልአክ መስሎ። ታዲያ የጠቆመኝ ስለ የእርሶን እሱ አይደል እንዴ? የመጀመሪያውን ጉዳይ ዮ መሐረነ ክርስቶስ ከሚስት ከቄስ ሚስት ጋር የቄስ ሚስት ከተከራያቸው ጋር ተማግጣለች ብሎ ጠቁሞ ደውሎ ያመጣኝ እሱ አይደል እንዴ? አሁን መልሶ እንዲህ እንትን ጀርባና ሆድ ሊሆን እንደዚህ ልንተያይ ሰለሞን ነው ጠቋሚ መጀመሪያ። አባቴ ይሄን አልነገርኩትም? ታዲያ አልነገርከኝም እኮ። ጠቋሚው ራሱ እሱ ሆነ አይደል እንዴ? አሁን እንደዚህ ጠላት የሆነው ወይ እና ብቻ እኔ በዚህ ስራ ውስጥ በጣም ብዙ ሰው አይቻለሁ። ተለዋዋጭ ሰው፣ ብዙ ክፉ መሰሪ ሰው አይቻለሁ። አሁንም ቢሆን እነዚህ ሰዎች መነካካታቸው እርስ በርስ አክስት ዲያቆኑ፣ አክስትየዋ፣ እቺ ሴት እመቤት አንድ መሆናቸው ራሱ አንዳች ነገር እንዳለ የሚያሳይ ነው። ስለዚህ ላገኛት የፈለኩት ላወጣጣት ስለፈለኩ ሊሆን ይችላል። አዩት፣ ይሄን ነው እያልኩት ያሉት። ባለፈውም እምቢ አሉኝ። እኔም በህመም ላይ ሆንኩኝና ነገሩን ለማለፍ ሞከርኩ እንጂ ያው እየተከታተልኩት ቢሆንም እየደዋወልኩኝ አንዳች ነገር እንዳታደርጋችሁ፣ ቢያንስ እሷ እንኳን ባትሆን እንደው እንዳላወቀ ስታልፈው ነበር ነገሩን። ይሄ ሰውዬ ገብቶ መድኃኒቱን ሲያይ የሆነ ነገር ማድረጉ አይቀርም እኛ ለመኖራችንን ሲያውቅ። እኔ ይህን ነው እያልኩት የነበረው። እንደው ፈጣሪ ምንም ሳያደርጉትም ከረሙ ቆዩ እንጂ በእርግጥ እየተከታተሉት ነው። እኛ በቅርብ ርቀት ሆነ አንድ ነገር እንኳን ቢፈጠር ልናወራው ስልኮት እንኳን ዝግ ቢሆን እዚቹ ልንደርስ ይሄን ወስነን ነው ይሄድ ነው። ግን እግዚአብሔር ይባርካችሁ። ይሄን ወስነን ነው ነው ምንም አልተፈጠረም አሉኝ። እሺ ግን ይሄ ሰውዬ አሁንም ጠላቶት ነው ወይም ደግሞ እርሶን አንድ ነገር ማድረግ በእርግጠኝነት ይፈልጋል ጊዜ ቢያገኝ። ምንድን ነው ሀሳቡ አንተው? ይሄ ስለሆነ ይሄ ነገር እንከታተለው። ሰለሞንማ መጀመሪያ ከጠቆመ እና አሁን ደግሞ ሰለሞን እና ይርገሉ እንዲህ አይነት እጅና ጓንት መሆን እውነትም ግራ ያጋባል። ያው እሱማ መልሰው እኮ እርሶን ሊያጠፉት ደግሞ መጀመሪያ ራሱ እሷ ከውሽሟ ጋር እንድትኖር ነበር የታሰበው። የእመቤት ውሽሟ የነበረው ሰውዬ ወይም የእርሶ ተከራ የነበረው ሰውዬ እርሱና እርሷ ትልቁን ግማሹን ንብረት ይዘው እርሶን ከጨዋታ ውጭ አድርገው እሷና ያ ሰው ተጋብተው ሊኖሩ ንብረቱን ተካፍለው
ለዚህም ሰውዬ እንደ ደላላ ወይም ለሶሎሞን የተወሰነ ገንዘብ አካፍለው እሱም የራሱን ህይወት ሊጀምር እርሶን ከጨዋታ ውጭ አድርገው ያ ነበር ሀሳባቸው። አሁን ደግሞ የእሱ ሳይገርመን እንደዛ ጣቢያ ከላክን በኋላ ይህ ሰውዬ በውጭ እስሩ እንዲከታተለው ነው። ከበጣም በኋላ ደግሞ እርሶ እዚህ ይዞኝ ሲመጡ የእሱ አክስት እዚህ ቤት እሱ እዚህ ቤት ተገኙ። አንዳች ነገር አለ እያልኩኝ ነው እኔ። ስለዚህ አሁን ለማንኛውም እሷ ትምጣና ይሄ ሁሉ ነገር ሲፈጠር እኔ ትንሽ አልፋ ያ አባቴ በሳብ ታሞም ስለነበሩ ማን ነግሮትም ብዙ ነገር አለ ምን ነግሮት እንዳለ ሆኖ ብቻ እነዚህ ጉዶች ተፈጥሮ ነበር አልሎት ነው። እና ያ ነው ያለው ነገር። እስኪ ለማንኛውም ትምጣና ከሷ ጋር ደግሞ ማውራት እፈልጋለሁ። በጣም ይሄማ በጣም ልክ ነው። ስለዚህ እስኪ ያን እናደርጋለን። ቤተሰቦቼ እንግዲህ እቺን ሴት ማናገር አለብኝ እየመጣው ነው ብላለች ብለዋል። ትምጣ። ስለዚህ እሷን ላናገራት ከሷ ጋር ቆይታ ላድርግና ደግሞ ያለውን ነገር እንወስናለን። አብራችሁን ቆዩ። መጣሽ? እንዴት ዋላችሁ? እንዴት ዋልሽ? ሰላም ዋላችሁ? እዚህ ሁኚ። እሳቸው ጋር ውጭ እንግዲህ ቁልፍ ይዘሻል መቼም ብዬ አልተነሳሁም። አዎ ይዣለሁ። ተፍቼ ነው የገባሁት። ደህና ናት? ደህና ነን። ጤናዎት እንዴት ናት? ደህና ነን። ቃሎት አይደል አሁን? አዎ ደህና ነን። ለምን ጥለሽ ወጣሽ ቤቱን? ይሄ ልጅ ዘንድሮም አለ። ሩቅ ሄደሽ ነበረ እንዴ? እኔማ በቃ እኮ ወጣሁኝ፣ ጥዬላችሁ እኮ ወጣሁኝ። ምን አሉሽ እሳቸውና ለምን ጥለሽ ወጣሽ? በቃ አንተማ ደስ ይበልህ አይደለም። አንተም እየኖርክ ነው እዚህ አብረሃቸው? ይኸውልሽ አይደለም ዛሬ አይደለ እንዴ? ጠዋት እኮ ነው ሄድሽ እንዳለ አባረራችሁን ወጣን እኮ ይርገዱ። ጠዋት አይደለ ሄድሽ? ጠዋት እኮ ነው ሄድሽ። እንደሱ አይባልም። ጠዋትም ሆነ ማታ ምን ለኔ አንድ ነው። ምንም ለውጥ የለውም። ይኸውልሽ እኔ ለምን ልትቆይ ልትኖሪ ተነጋግራችሁ እኮ እየኖራችሁ ነው። ምን ብለውሽ ልትወጪ ወሰንሽ? ለምን ወጣሽ? የት ልትሄጂ? ሰለሞን ጋር ልትሄጂ? ሰለሞን ጋር ልትሄጂ? ኢየሱስ ማን አለኝ ብለህ ነው? ማን አለ? አሁን የስፋችሁ እኮ የሚያባብል ነገር የለም። ያለውን የብቻ ነኝ እኮ። አባታችን ተው፣ እኔ በጣም ከፍቶኛል። እኔ እኮ ውጭ አላልኩም። ሌላ ሰው አይምጣ ጸጥታ ፈልጋለሁ ነው እንጂ እኮ ያንቺን መኖር እኮ ፈልገዋለሁ። እኔ እኮ እንዲህ አይነት ጨካኝ ሰው እኮ አይደለም። ወደ ቀደመ ማማረር ወደ ቀደመ ልቅሶች ተመለሽ እኮ የምል ሰው አይደለም አሉኝ እንጂ ከዚህ ውጪ በፍጹም ተይ። እንደው መድኃኒዓለም ይቅር ይበል። እንደሱ አልወጣኝም። ተይ ይርገዱ። ተይ ተውት አባቴ ተውት። ከፍቶኛል። እኔ ተውት። እሱስ ምን ይሰራል እዚህ ዛሬ? አይቼሃለሁ አይደል? ከዚህ በፊት ከእርሶ ጋር ከዚህ ቀደም የባለፈው አሁንም የእርሶ ጠበቃ ነው አይደለም? ምን ቤቱን ልትወርሰው ነው አንተ? አባቴ አቤት። ግድ የለውም ከአንዴ ከእሷ ጋር ቆይተናል። ይውረሰው እኔን አባረው ይርገዱ። አዳምጪኛ። በሱ ጉትጎታ አይደል እንዴ ሁሉ ችግር የተፈጠረው? ምንድነው በፍጹም አይደለም። ተውኝ እስኪ ተውኝ። እርሶ ይሄን እንደዚህ አይነቱን ነገር ይሄን ጉድስ እመቤት ብትሰማ ምን ትላለች? ይርገዱ። አዳምጪኛ። ልጄ ብትሰማ ምን ትላለች? ምንም ቢሆን እናት ነኝ አይደል እንዴ? አክስትም ቢሆን እኮ እናት። እሺ በሉኝና አንዴ እርሶ ውጪ ጠብቁኝ። ብቻ አለ እናገራት። ይስፋ አንተም ይስፋ። አረ እንደሱ አትበይ። እየኖር አይደል ከርሱ አይደለም። እርሱ ምንም ተሳካለት። አባረረኝ ተሳካለት። ያው ከርሱ ቄጥቄጥ ስራ አይጠፋ። እኔ ለምን አይሰሙኝም አባቴ? እቺ አንዴ ላውራት እንደተነጋገር ነው። እርሱ በውጪ ጠብቁኝ። እንገናኛለን። ሁሌ እንነጋገር ነው። ተዋት፣ እሷ አለን ተውት። አንዴ እርሱ ውጪ ጠብቁኝ። እሺ ዛሬም ብለህ ብቻ አለን እናገር። ደህና ነበርሽ እኮ ምን ዛሬ ደግሞ ብቻዬን ነው የምትፈልገኝ? ግድ የለም እባክዎት እሺ በሉኝ አባቴ። አይ በቃ እሺ በሉትና ይውጡ። እስኪ ሂዱ ይስፋው። እስኪ ምንድነው አዲስ ነገር? እስኪ ምንድነው ልታወራኝ ያስጠራኸኝ? እሱን ያስጠራኝ ነው እርሱ። ችግር የለም። እንዴማ የጠራሁሽ እኮ እኔ ነኝ። በቃ እኔ እኮ እንዴት የምናወራ መስሎኝ። እግዚአብሔር ያክብሩት እንኳን ጠሩኝ። እስኪ ላውራ። እስኪ ሂዱ፣ እስኪ ውጡ። እስኪ ምንድነው ውጡ እያለ ነው አይደለ? ምንድነው አዲስ ነገር የሚያወራኝ ነገር ካለ እስኪ ልስማ። አይ
ጤነኛማ ደህናማ አትመስልሽ። አባታችን እባክዎት እዛው ይጠብቁኝ፣ ውጪ እንገናኛለን። ከእሱ ጋር ሊያገናኙ ምንድን ነው ችግር? ጠጋቤስ ሩጪ ያሉኝ መጣሁኝ። ምንድን ነው የምትለኝ? ለምን ወጣሽ ከዚህ ቤት? ለአንተ ብዬ አንተ አይደለ ይሄ ሁሉ ጉድ ይሄን መሰረተው አንተ አይደለ? ከዛ ሁሉ ያንተ ችግር ነው። በሰላም እየኖርን ቤታችን በፍቅር በደስታ እየኖር ነው። ድንገት መተህ ይኸው ህይወቴን እንዲህ ምስቅልቅሉ ነው ያወጣኸው። እግዚአብሔር ይፍረድብህ። አንተስ እሰይ ተሳካልኝ፣ ህይወት ያማረልኝ፣ ተሻለልኝ ስል ይኸው ድንገት መተህ ውጥንቅጡን አወጣኸው። ይኸውልሽ ኧረ አንተ ሰው አይደለህም። ይኸውልሽ ይርጋለም የሰማሽኝ ነው። በራስሽ ደግሞ ካንተ ጋር ሊያገናኙኝ ነው እንዴ? በራስሽ ፍቃድ ነው የወጣሽው። ማንም እሳቸውን ብለው ሻረል ምንም ብዬሽ አይደለም የወጣሽው። ከዚህ በላይ ምን ልሁን? አባረሩት ሰለሞንን ማን አለኝ? ምን ልሁን ብዬ ልቀመጥ? ይኸው ይስፋቸው፣ ደስ ይበላቸው። ይኸው ብለህ አንተም ተጨምረሃል። እንኳን ደስ ያለ። ይኸውልሽ የእሳቸው ቤት ዓለማዊ ቤት አይደለም ሲጀመር፣ የእግዚአብሔር ቤት እንጂ። ሁሉም የእግዚአብሔር ቤት ነው። ሁሉም ጊዜያዊ ቤት ነው ያለው እዚህ። እየሰማሽን ነው? አሁን እሳቸው ምንም የሚፈልጉት ነገር የለም። አንቺ ግን አንደኛ ነገር የነዚህን ወንጀለኞች ማንነት ምንነት ወይ ማዳመጥ መስማት አልፈለግሽም ወይ የምታውቂው ነገር አለ። አሁን እኔና አንቺ እዚህ እንድትመጪ ያደረኩት ስለሆነው ነገር እነግርሻለሁ። እኔ ሲጀምር አንተ አለህም ብለው አይደለም እሳቸው የጠሩኝ። እኔ እንዳለው እፈልግሻለሁ ብለውኝ ነው አይደለም። እኔም እንዳለው እንዲነግሩሽ ፈልጌ አይደለም ያስመጣሁሽ። እኔ ነኝ ግን ያስመጣሁሽ። አንተ ምንድነው የምታወራኝ? ባለፈውም እንደዚህ ጨቅጨቀን ዝመዛህን ሄድክ። እንደዛ ሆኖ ሰለሞንም ተበሳጭቶ ተናዶ ቤቱን ጥሎ ሄደ። ይሄው እኔም ተከትዬለት ወጣሁኝ። ምንድነው የምትፈልገው? ችግርህ ምንድነው? ይኸውልሽ አሁን አጠር አድርገህ አስረዳኝ። እየነገርኩሽ ልሂድ። ምን ጉድ ነው? ትንሽ ሰውነቴ ገና እያገገመ አይደለም ያለሁት። እየሰማሽኝ ነው? አሁን ተረቀስልኝ ነው ማለት ቤት አተኛም ወይ? እኔ ለምን ተጨቀጨቀኝ? ስራዬን ውሎዬን አንቺ አትነግሪኝም። የመጣሁበት ስራህ ነው እንዴ? ይሄ ስራህ ነው፣ ይከፈልሃል። አንዴ ዝጋው በሩና ወደ ውስጥ ባል። ይኸውልሽ ይርጋለም አንድ የምነግርሽ ነገር ሰሎሞን ያልሽው ሰውዬ በጸብ አይደለም ወይም ከሰው ጋር ተጣልቶ አይደለም የታሰረው። ይሄን ወይ ልቦናሽ ያውቀዋል ወይ ደግሞ እየሸወደሽ ከሆነ ውስጥ አትክተት። ይኸውልሽ አሁን ፍቅር አውሮሽ ከሆነ ነግሬሃለሁ እኮ ስለሱ ምንድነው የምታውቂው አንቺ? ሰለሞን እንደምታየው ያው የዛኔ በርግጥ ጸብ ነበረ ከልጆች ጋር፣ ግን ያው እሱ ጥሩ የሚስራ መጥፎ ስራ ሁሌ በልቡ ነው። ሰለሞን እዚህ ጋር ቶ እኔ ልታወራኝ አይደል የፈለግከው? አውራኝ። እኔ የሰማሽኝ ነው። ሰለሞን አባታችንን በመተት ያሳመማቸው። ይኸውልሽ አንተ ስለምን መተት ነው የምታወራኝ? በጣም ከቁጥጥር ውጭ እያረግሽ ነው። ኧረ ተው እንደዚህ አትበል። ልጄ የምትያት እመቤት ከዚህ ሰውዬ ጋር ተመሳጥራ የገደለችው ልትገላቸው የሞከረችው ንብረታቸውን ልትወስድ ብዙ ነገር ስታደርግ የነበረች። ተው አትበይኝ። የህግ አካል ነኝ እያልኩሽ ነው። እኔ መርማሪ ጋዜጠኛ ነኝ እያልኩሽ ነው። ከመንደር አይደለም የመጣሁት። ትሰሚኛለሽ? ምንም ሁን ከዚህ በኋላ እንዳታስጮኝ። እኔም እየመለስኩልህ ነው። ተው አትበይኝ። በማስረጃ ነው እያወራሁሽ ያለሁት። ትሰሚኛለሽ? በማስረጃ ነው እያወራሁሽ ያለሁት። አው ልጄ ተረጋግታ አውራ። አንቺ ራስሽ ተረጋጊ ራስሽ። እናትነቱን ተይው። ያቺ መጥፎ ልጅሽ እኚህን አባት ዝም በይ። ለማንም ጥቅና እንድቆም ያልፈልግም። መልካም ስራ ይሰራችሁ ለኔ ብላ። ይኸውልሽ ያላወቅሽው ነገር ካለ መረጃና ማስረጃ መሰብሰብ ስላለብኝ ነው ማውራሽ። አሁንም እንደ ሰውኛ ያልሰማሽው ያላወቅሽው ነገር ካለሽ ልንገርሽ። ከሌለሽ ካወቅሽ ደግሞ እያወቅሽ አንቺም ሲያረኛልሽ አስርሻለሁ። መረጃ የለህም አንተ እኔን የማሰር መብት የለህም። እሱን ተከታትዬ ማቆን ነገር ሳቅ ነው ተከታተል። ምንም የምታገኘው ነገር የለም። ምንም ነገር የለም። እርጋታሽ ራሱ የወንጀለኛ
የተባባሪ ሳይሆን የወንጀለኛ ዋና ጠንሳሽ እንደሆንሽ እየነገርሽ ነው። ያሳበድከኝ ያለኸውማ እኮ አንተ ነህ። እኔ እኮ በህይወቴ ተረጋግቼ እየኖርኩ ያለሁኝ ሰው ነኝ። አንቺ በብዙ ችግር እንዳለፍሽ አውቃለሁ፣ ሰምቻለሁ። በጣም ብዙ መጥፎ ታሪክ አሳልፈሽ እንደመጣሽ ተነግሮኛል። ችግሬን ነግሬያቸዋለሁ፣ ለአባታችን ያውቃሉ። አሁን ያለሽ የእሳቸው ቤት እንጂ የእመቤት ቤት አይደለም። አንተ ግን ነገሩን እንደማይሆን ነገር አደረግክ። ማታስወሪኝ ከሆነ ሌላ ኃይል ነው የምትጠቀመው። ምንም ኃይል እንደውም አንተን እዛ ውስጥ ነበር ጨምሮ አንተን ጉድ መስራት። አለቀ በቃ። የት ውስጥ ነው የምትጨምሪው? እሱ ምንም እየሰማሽ ምንም የሚያስብለን ሰምኛለሽ። ቤታቸውን ዘግተው የመጡት እኚህ ሰው ታውቂያለሽ አይደለም? ያው ለተከራ ያለበትን ቤት ዘግተው የመጡት ቤት ውስጥ አንዳች ነገር መተት ተደርጎበታል። ስሚኝ፣ ያጋንንት ማት ዝም በይና ስሚኝ። አንቺ አታውሪኝ፣ ሌላ ወሬ እንዳታውሪ፣ ሌላ ወሬ እንዳታውሪ እያልኩሽ ነው። ያንን ቤት ዘግተህ አታውሪ፣ እኔ ላውራ። ከዚህ በኋላ ጉልበት ነው የምጠቀመው። እየሰማሽኝ ነው? እሳቸው አፍነው እዚህ ሊያስገድሉኝ ነው፣ ሊያስደበድቡኝ ነው የጠሩኝ። ማድረግ ካለብኝ አደርገዋለሁ። ሰምኛለሽ? ማን አንተ? እኔን አንተ ነህ ይሄንን ላይ የምታደርገው። ሰምኛለሽ? አንዴ ነው የምናገረው ከእሳቸው ጋር ነው። ይሄንን ሁሉ ጉድ ተመሳጥረው ጉድ እየሰራችሁኝ ያለው በእባብ ወረውታል ቤት። ስለምን እባብ ነው የምታወራው? እዚህኛው ቤት አንቺ ግርሽ ተከትሎ ስለምን እባብ ነው የምታወራው? እኛ ቤት እባብ የለም። ያንቺ ግር ሲወጣ በረሮና አይጥ ነው ቤቱ። ወይ ጉድ ማየት ትችላለህ። ምንም አይነት እባብ የለም ቤት ውስጥ። የምን በረሮ የምን እባብ ነው? ወዴት ይኸውልሽ፣ ስራሽን አንቺ ታውቂያለሽ። ምንም አይነት ስራ የለም። የምታውቂው ነገር አለ እዚህ ቤት ውስጥ። ከዚህ ሰውዬ ጋር ተመሳጥረሽ ይሄን ቤትም ባዶ ልታደርጊው እሳቸው ተሰቃይተው ይሄን ቤት ጥለውልሽ እንዲወጡ ያደረግሽው ሴራ ሊሆን ይችላል። ምንም አይነት ሴራ አላረኩኝም እኔ። ለምን ከዚህ ቤት ወጣሽ? በሰላም እየኖርኩኝ ነበር። ለምን ከዚህ ቤት ወጣሽ? ለምን ከዚህ ቤት ወጣሽ? በቃ መውጣት ፈለኩኝ። ወጣ ሰለሞን ምን ልሰራ አቀመጣለሁ? ስትወጪ ግን እዚህ ቤት ውስጥ ያለው ምንድን ነው? ቆይ አንተ ልትወርስ ነው ቤቱን? የነፍሳት ይኸውልሽ፣ በነፍሳት የሞላው የተወረረው ይሄ ቤት ያንቺ እግር ተከትሎ ሲወጣ የምታውቂው ነገር አለ ማለት ነው። ለኔ ነው። ስማኝ፣ ዝምድናው ለኔ ነው። ዝምድናው ካንቺ ጋር እንደመጣ ምን እንደሆነ ክራስ ምን መርማሪ ነህ? የምን መርማሪ ነህ? ይኸውልሽ እየጠየቅኩሽ ነው ያለው። ከዚህ በኋላ እንድትመላለሽኝ አልፈልግም። ወይ ጉድ! ተወኝ በቃ ተወኝ ብዬሃለሁ። ከዚህ በላይ ምንም ልታገሳለሁ። ተወኝ። አልቀመጥም። ቁጭ በይና አልቀመጥም። አርፋችሁ ቁጭ በይ። ለምን ነው የምትቀመጠው? ተወኝ ብዬሃለሁ። በህግ ቁጭ በይና አናግሪ። እየሰማሽኝ ነው? አሁን ከዚህ በኋላ አፋፊን ስትይ ብሰማሽ እንደዚህ ያደረገኝ ቁጭ ብዬ ላዳምጥ። ፈጣሪ ምስክሬ ነው። በሰላም አንለያይ። ምን ይላል? ያንዳንዷን ነገር ትነግሪኛለሽ። አንቺ እጅሽ እንዳለበት እርግጠኛ ምንም የምነግርህ ምንም ነገር የለም። በቃ ይኸውልሽ፣ ተወኝ። የዚህ ልጅ እናት መሆንሽ ወይም አክስት መሆንሽ ወንጀለኛነትሽን ምንም ወንጀልነት የለም። በቃ ይሄ ቤት ሰጠችኝ እየኖርኩኝ ከዚህ ሰውዬ ጋር አብረሽ መኖርሽ ወዳጅ መሆንሽ ወዳጄ ነው። በቃ ወዳጄ ምን አዲስ ነገር ነው? ሶስታችሁም ጥምረት እንዳላችሁ ሰለሞንን አታውቅም። ያንቺ እግር ተከትሎ መውጣት እዚህ ቤት ውስጥ ነፍሳት እንዲኖር ያደረገው ነፍሳት ስለምን ነፍሳት ነው የምታወራው? ምንም አይነት ነፍሳት የለም። ኧረ እባክሽ ምንም አይነት ነገር የለም። እዚህ አንዴ ትናገሪያለሽ። ለምን ነፍሳት ነው? ይኸውልሽ ከኔ ጋር መስማማት ምንም የምናገረው ነገር ካለ ትነግሪኛለሽ። እሺ አሁን እዚህ ጋር የደቀንከውን ካሜራ ወደዛ አንሳለሁ። አላነሳውም። የምታውቂው ነገር ካለ ትናገሪያለሽ። ዛሬ በሰላም አትወጪም ከዚህ ቤት እያልኩሽ የሰማሽኝ ነው? ሰውዬ ለጉልበት ተወኝ። በቃ እየታገዝኩ ነው። ተወኝ ብዬሃለሁ። ተወኝ። እኔ ደግሞ ካልሆነ ልሂድበት፣ ካልሆነ ውጣና እሳቸውን አስገባና ላናግራቸውና ልሂድበት። ትዕግስቴን እየተፈታተንሽ ምንም እዚህ ጋር ምንም ያንተን ትዕግስት መፈታት ምን ልታደርገኝ ነው? ምን ልትሆን ስለሆንክ ነው የምትገለኝ? አንተ ነው እንዴ? አሃ ልትገሉኝ ነው? ታዲያ አስደውሎ ያስጠሩኝ። አክብሬያቸው ብመጣ ጭራሽ ልገልሽ ነው ትዝትብኛለህ? የሰማሽኝ ነው? መጨረሻሽ አያምርም እያልኩሽ ነው። የምታውቂው ነገር ስላለ ነው እንዲህ የሚያክለፈልፍሽ። አሁን እሺ ካሜራን አጥፋልኝ። አላጠፋም። ለብለደው ዛሬ ካሜራን ደቅነህ አላጠፋም። ወይ የምታውቂው ነገር ካለ ትነግሪኛለሽ። የሰማሽኝ ነው? የሰማሽኝ ነው? የምታውቂው ነገር ካለ ትነግሪኛለሽ። አሁን ቢሆን ምንም የማውቀው ነገር የለም። መጀመሪያ ይሄ ካሜራን አጥፋልኝ። በቃ ካጠፋልኝ በኋላ የምናገረውን ነገር ደስ ካለኝ እነግርሃለሁ። ካልሆነም ምን ልታደርገኝ ነው? የምታውቂው ነገር ካለ ትነግሪኛለሽ። ይሄ ሰውዬ ምን እንደሆነ በምን ምክንያት እንደታሰረ ሳታውቂ መቼስ ከዚህ ሰውዬ ጋር ምን ያህል በዚህ ልክ የውሸት ወዳጅነት እንደሌላችሁ ያስታውቃል። የእውነት እንጂ
ለወላጅ ደግሞ ቆይ አንተ ኃይል ለምንድን ነው የምትጠቀምብኝ? መጠቀም ስላለብኝ በጸባይ ስላልሆንሽ ስላልተገዛሽ ጸባይ ስላልገዛሽ እሺ እንደዛ ነው። በጉልበት መጠቀም ካለብኝ እጠቀማለሁ። እሺ አሁን ከፊቴ ዞር በልልኝ፣ ዞር በልልኝ፣ በቃ ዞር በልልኝ። ከፈለግሽ ሰሚኛለሽ። ከዚህ በላይ እኔ ምን ላስረዳ? ባለፈው እንደዚህ ጨቅጨቀኸኝ ሄድክ፣ አሁንም ብለህ ብለህ እንደዚህ ትጨቀጭቀኛለህ። ቆይ ስሚ፣ አንድ ነገር ልስጥሽ። ምንድን ነው የምትለኝ? ትፈልጊያለሽ? አዎ መጀመሪያም እኮ ቤቴ ነበረ። አንተ ነህ መተህ ህይወቴን ብጥብጥ አድርገኸው ያፈናቀል። ያንቺ ቤት አልነበረ። ቤታችን በሰላም ካረፍንበት ሰለሞንን ይኸው በዛው ቀረሱ። እኔም ወጣሁላችሁ። ይሄ ቤት ያንቺ እንዲሆን ምን ይሁን ከዚህ በላይ? ያንቺ አልነበረም ከዚህ በፊት። አሁን ይሄማ ግልጽ እኮ ነው። በፍቃደኝነት የተሰጠኝ ቤት ነው፣ ግን ቤቴ ብዬ እየኖርኩኝ ነው። ከዚህ በላይ ምን ልሁንልህ? ከእሳቸው ፍቃድ ውጪ ነው። ምንም ፍቃድ ውጪ አይደለም። እመቤት ታውቃለች። ይሄንን ሰለሞን ያውቃል። እመቤት የት ነው ያለችው? እስር ቤትም ብትሆን ሁለቱ ወስነው ነው ይሄንን ሁሉ ነገር ያደረጉት። አባታችን አልወሰኑም እያልኩሽ። ወይ ጉድ! ለምንድን ነው እሳቸውስ የሚክዱት እንዴ? ትልቅ አባት አይደሉ እንዴ? እሳቸው አያውቁም እያልኩሽ። እሷ ስለፈቀደች ብቻ ነው የገባሽው። ይሁን መልካም። ጊዜያዊ ቤትሽ እንደነበረ ምን በመጀመሪያ እንግዲህ እሷ ማለት ያው እሳቸው ማለት እሷ ናት። ምን አንድ ናቸው። ምን እሷ ፈቀደች አልኩሽ አይደለ? ፈቅዳ አስገባች አይደል? ኖርሽ ከረምሽበት አይደለ? እሳቸው ግን አልፈቀድኩም አሉ። አታምኝም ወይ? ይሁን አይፍቀዱ፣ እመቤት ፈቅዳለች። በቃ ምን ይሁን እንግዲህ ከዚህ በላይ አሁን ይሄ ቋሚ ቤትሽ የእሳቸው ብቻ ቤት የእሷ ቤት አይደለም። በስሙ የተገዛ ቤት አይደለም። የሰማሽ ነው። በስሙ ያለ ቤት አይደለም። እሷ ፈቀደች ማለት በስሙ ያለ ያንቺ ቤት የሚሆነው በአንቺ ስም ሲሆን ነው ወይ በእሷ ስም ያለ ቤት ሲሆን ነው። እቺ ሴት ወንጀለኛ ነች። ቤሳቤስቲ ሳንቲም የላትም እሳቸው ላይ የምትጋራቸው አንዳችም ሳንቲም የለም። እሺ ምንድነው? ምን ልሁን? እሺ ይሄ ቤት ያንቺ እንደሆነ ትፈልጊያለሽ? አንድ እድል እየሰጠሁሽ በጣም ይኸውልሽ ትልቅና መጀመሪያም እኮ ቤቴ ነበር። አንተ ነህ እንጂ ችግር የፈጠርከው። እሺ ምን? አዎ ቤቴ እንዲሆን እፈልጋለሁ። አዎ ትልቅ እድል እየሰጠሁሽ። እሺ ሰጠኝ። ምንድነው? ልስማክ። ፈልጋለሁ። ቤት እንዲሆን ትፈልጊያለሽ? ግን አጥፍተህልኛል። ካሜራውን አላጠፋሁም። ሰሚኛለሽ? ይሄ ቤት ያንቺ እንዲሆን ትፈልጊያለሽ? እኮ አጥፋውና እንነጋገር። አዎ በቃ ያን እኮ ልነግርህ የምችለው ካሜራው ምንድነው? በስምሽ እንዲዞር ትፈልጊያለሽ? አትፈልጊም? እፈልጋለሁ። ለምን አልፈልግም? በቃ አጭር መልስ ነው የምፈልገው። ሌላ ወሬ ልታወሪ አልፈልግም። እፈልጋለሁ። ይሄ ቤት ያንቺ ቤት እንዲሆን ከፈለግሽ መጀመሪያም ስለምፈልግ ነው እንድንደራደር እፈልጋለሁ። ይሄን ቤት በስምሽ ላድርግልሽ እያልኩሽ እንዲደረግ ላስደረግልሽ እያልኩሽ። አዎ እፈልገዋለሁ ቤቱን ግን በምን አምኜ ነው አንተ ነው እንደዚህ ቁጭ ብዬ ስላወራ አይቻልኩት? እኔና አንቺ አንተዋወቅም አይደል? ከዚህ በኋላ ግን እንድንተዋወቅ እፈልጋለሁ። አንደኛ እኔ ውለታ አልዋልልሽ። ይሄ ቤት በስምሽ ላድርግልሽ። ይሄ ቤት በስምሽ እንዲሆን ላድርግልሽ። እስካሁን ጊዜያዊ ቤትሽ ነበር። በምን አምኜ ነው? በምን አምኜ እሳቸው አንተ ስለመጣህ አንቺ እኔን አታምኚኝ። አንቺ እኔን ነገ ምን ልትፈጥርብኝ እንደምችል አንቺ እኔን አታምኚኝም አይደል? አይደል? አላምንህም። እሳቸው ደግሞ እኔን ያምኑኛል። እሳቸው እንዲህ ጉዴ ሰሩኝ፣ አንተም ደግሞ እንዴት አምናለሁ? ምንድን ነው የሰሩሽ? ምን አሉ? ከዚህ በላይ ምን ይሁን? አንተን አስከትለው አምጥተው አይደል እንዴ ሁሉ ጉዴ ተሰራብኝ። ሰምኛለሽ? ባዶ ቤት አገኘው ባዶ ቤት አለኝ ብለው ቁልፍ ከፍተው ቢገቡ አንቺ ነሽ ከፍተሽ ያስገባሻቸው። እና ምን ጠፋ ታዲያ? ሰው ጠበቃቸው እንደውም ቤታቸው ምን ጎደለባቸው? ምን ጠፋ? ጊዜያዊ ቤትሽ ነበር። ቤታቸውን በስነ ስርዓት ይዤ ነው የጠበቅኳቸው። ምንድን ነው ችግሩ? ቤትሽ ነበር ያኔ። አሁን እኮ የእሳቸውም ችግር አለ። አንተ እኮ ነው ችግር እየፈጠርክብኝ ያለው። አትመልሽልኝ ሴትዮ። ትልቅ ኦፈር እየሰጠሁሽ ነው ያለሁት። ትልቅ እድል እየሰጠሁሽ ነው ያለሁት። ተረጋግተሽ አውሪኝ። ከዚህ በላይ እንዴ ልረጋጋ? ዝቅ ብለሽ አውሪኝ። ለምንድን ነው ዝቅ ከፍ አትበይ። አሁንም ማን ስለሆንክ ነው እኔ ዝቅ እና ከፍ የምልልህ አንተ? ስለዚህ ጎዳና መውጣት ነው አሁንም አላማሽ ነው? አልወጣም። በቃ ሆነም ቀረ ቤቱ የኔ ይሆናል። ማን ነው ያንቺ ቤት የሚያደርገው? እሱ እንዴት እንደሆነ እናየዋለን አብረን። በየትኛው አቅምሽ በየትኛው አቅምሽ ነው ያንቺ ቤት? አቅሜንማ ያሳየውኝ እኮ ነው ያሳየው። እንዴት አድርገሽ? እሱን ለአንተ ማስረዳት አይኖርብኝም። ምክንያቱም ብዙ ነገር እያየሁኝ ነው። ምን እያየሽ ነው?
ምን እያየሽ ነው? ምን እያረግሽ ነበር? ለአንተ ማስረዳት አይጠበቅብኝም። እንዴት አድርገሽ ነው ያንተልና ካልሆነ እኔ ቆይ የአንቺ ቤት ልታረጊ ወሰንሽው? እንዴት አድርገሽ ነው? በቃ እኔ በማደርገው ነገር ነው አደርጋለሁ። ብዙ ምንም ማድረግ እችላለሁ። አቅም ያለኝ ሰው ነኝ። ስለዚህ አንቺ ማለት ወንጀለኛ ነሽ ማለት ነው። አንቺ ማለት ኃይል ጉልበት ያለሽ ቆይ ከነዚህ ሰዎች ጋር አብረሽ የምትሰሪ ወንጀል አልከው እንጂ ወንጀል አይደለም። ምንም ወንጀል እየሰራሁ እንዴት አድርገሽ ነው የአንቺ ቤት ልታረጊ ያሰብሽ? ይሄን ቤት ተናገሪያ። እሱን እኮ ካላንተ ማስረዳት አይኖርብኝም። ደጋግሜ እየነገርኩ ነው። ስለዚህ አንተ የምታወራውን ነገር በለኝና ልሂድ። ካልሆነ አታስረጅኝም? አላስረዳህም። ኧረ እባክሽ። አዎ ምን ታደርጋለህ? ልቀቀኝ እንጂ አታስረጅኝም። አላስረዳህም። እንዴት አድርገሽ ነው ይሄን ቤት የአንቺ ቤት የምታረጊው? እኔ በማደርገው ነገር አደርጋለሁ። በቃ ሰሚኛለሽ? ዞር በልልኝ ካጠገቤ። ልቀቀኝ። በቃ አጥፋ። እንደውም ካሜራ ለምን ካሜራ ያስገባብኝ? ዞር በልልኝ ካጠገቤ። ዝም በይ። ልቀቀኝ ዛሬ ቀን እየሰማሽኝ ነው አይደለ? ከዚህ በላይ ድብደባ ከፈለግሽ አሁንም እቀጥላለሁ። ካሜራውን አጥፍቼ ትሰሚኛለሽ አይደለ? መጀመሪያውን እኮ ነግሬያለሁ። አጥፋልኝና በቃ ያለውን ነገር ነግሬያለሁ። አላጠፋውም። ትሰሚኛለሽ? አላጠፋውም። ካሜራውን ማጠፋው ምናልባት ልደበድብሽ ከፈለኩ ብቻ ነው። እሺ እየሰማሽኝ ነው? እሺ እንኳን እጄ ገባሽ። እሺ በታመመ ሰውነቴ በዛለ ሰውነቴ እንደበደብኩሽ። እሺ እንዲህ መስዋዕትነት ለከፈልኩበት ደግሞ እጄ አንዴ ገብቷል። አንቺ ምንነትሽን አጣርቼ ነው ከዚህ ቤት መውጣት። ሰሚኛለሽ አይደል? ሴራሽ ምን እንደሆነ አውቄ ነው መውጣው። በቃ ተወኝ፣ እነግርሃለሁ አልኩኝ አይደል እንዴ? ይሄ ሁሉ ድብደባ ምን አስፈለገ? ገና አጠፋሻለሁ። አሁንም ያደረግሻትን ሐሳብሽን ሴራሽን ካልነገርሽኝ ይህን ቤት በስምሽ እንዴት ልታዞር እንዳሰብሽ ካልተናገርሽ ይህን ሰውዬ የት እንዳወቅሹ ካልተናገርሽ ስለዚህ ልጅ ካልተናገርሽ ሌላ ከዚህ ባሰ አጸፋ ነው የሚደርስብሽ። እሺ አጠፋልኝ። ካሜራው አላጠፋውም። እንዳጠፋው ትፈልጊያለሽ? አዎ እውነቱን እንድነግርህ ከፈለግ ካሜራውን አጥፋ። በቃኝ። ከዚህ በላይ በቃኝ። ከዚህ በላይ ልትገለኝ ነው እንደ አንተ ፍላጎት? በቃ አጥፋልኝ። ያለው ነገር እነግርሃለሁ። በቃ ካልነገርሽኝ እገልሻለሁ። ቀድመን ብዬሽ ነበረ። ነገርኩህ እኮ እነግርሃለሁ። በቃ ተወኝ፣ እነግርሃለሁ። አጥፎና አብቺ ውጣ። አጥፎና ይህ ሁሉ ድብደባ ምን አስፈለገ? ሰሚኛለሽ? እንኳን ካሜራው ሰዎቹን አስወጥቼልሻለሁ እኮ። በቃ ማወቅ ያለብህ ነገር እነግርሃለሁ። መጀመሪያ እድል ሰጥቼሽ ነበር፣ በስምሽ ይዞር ብዬሽ ነበር። አንቺ ግን በራስሽ ጉልበት አዎ ራሴ ያደርጋለሁ አንተ አታስፈልገኝም ስትይ አየሽ፣ ወይ አትናገሪ ወይ አትጋገሪ ወይ ራስሽን እንደ ትልቅ ጉልበተኛ ሰው አድርገሽ ትቆጥሪያለሽ። አሁን አጥፍቼልሻለሁ ቪዲዮ ሁሉንም ነገር። ምንድነው ማወቅ የምትፈልገው ነገር ጠይቀኝ፣ እነግርሃለሁ። አለቀ። እዚህ ሴራ ውስጥ እንዳለሽበት ልቤ ነግሮኛል። አዎ አለሁበት። በቃ ማንም ሰው እንደሚያደርገው ነው ያደረኩት። ምን አደረግሽ? ማንም ሰው የሚያደርገው ምን ማለት ነው? በቃ መኖር ስለምፈልግ ነው። በቃ መኖር አለብኝ። መኖር ስለምፈልግ አደረኩኝ። ምን አደረግሽ? ምክንያቱም የነበርኩበት ጥሩ አልነበር፣ ነግሬሃለሁ። በተክራይ ቤቱ እንደምኖር እሳቸው ደግሞ ጥሩ የተደላደለ ህይወት ነው የሚኖሩት። ከአንድም ሁለት ስንት ቤት ነው እያከራዩ የሚኖሩት። አንደኛ ነገር ይህ ማድረግ ለእኔ ወንጀል ነው። ከወንጀልም በላይ ግፍ፣ ለእኛ አባት የማይገባቸውን ድርጊት የተገበርሽ ክፋት። ይኸውልሽ በመጀመሪያ ደረጃ ሰሎሞን ማን እንደሆነ ግን ታውቂያለሽ አይደል? አዎ አውቃለሁ። ሰሎሞን በቃ በምን እንደታሰረ ወንጀሉ ምን እንደሆነ ግን እያወቅሽ ነው አይደል የምትክጁ? ይኸውልሽ ከኔ ጋር አሁን እንድንደራደር የምትፈልጊ ከሆነ ዝም ጸጥ ጭጭ እንድል የምትፈልጊ ከሆነ እውነታውን ትነግሪኛለሽ።
ይሄ ስም በስምሽ እንዲዞር አደርጋለሁ። ይሄ ቤት በዚህ ልተባበርሽ እመኝ እኮ በቃ ሻልኩ እኮ። አሁን ጉልበትን መጠቀም የለብኝም ልንገርሽ። ከዚህ በላይ ምን ታረጊ? እኔ አባታችን ነፃ ማውጣት እንጂ የምፈልገው ሀብት ንብረት አይደለም ካሜራው። እሺ አሁን አስጠፋልኝ አይደል? አስጠፋውልሽ። ስለዚህ ንገረኝ ያለውን ነገር እኮ ልነግርህ አይደለ እንዴ? ታዲያ አታቻኩለኛ። ከጅምሩ ጀምሮ ቀጥቀጣ ደብድበኝ እንዴ ላው ከጅምሩ ጀምሮ ነው የምፈልገው። እኮ ልነግርህ መሰለኝ እንደነገርኩ እመቤት ያው እኔ እንደ ልጄ ነው ማያት። በእርግጥ አክስቷ ነኝ። ሰለሞንን ደግሞ ያው አንድም በሷ ምክንያት ነው የተዋወቅኩትኝ። የአባታችንም ተከራይ ነበረ እና ለምንድን ነው ግን ልጄን ሁሉ የምታስለፈልፈኝ? እንደው ዛሬ ቀን ለመኖር ስል እኮ ነው ይሄንን ሁሉ ጉድ ያደረኩት። በቃ ጥፋት አጠፋሁኝ አይደል? ለመኖር ስትይ ያደረግሻቸውን ሁሉ ጉድ እንድትነግሪኝ ነው የምፈልገው። ያንን እናንቺ በሰላም እኔ ንብረታቸውን እፈልግ ነበረ ማለት ሁላችንም እንፈልገዋለን የእሳቸውን ንብረት። እኔ ተከራይቼ ነበረ የምኖረው። ያው ከሷ ጋር ነው ተመሳጥሬ ይሄንን ሁሉ ጉድ ያደረኩት። ምን ብላችሁ ተመሳጠራችሁ? በቃ እኔ ቤቱን የምፈልገው ነበረ። ያው የነበርኩበት ሁኔታ ኑሮዬም ጥሩ አልነበረም እና ኑሮን ያው ጥሩ ለመኖር ብዬ ነው ይሄንን ሁሉ ነገር ይሄን አብረን ነው ያደረግነው እና ይሄንን ሁሉ ጉድ የሰራ ነው ተመሳጥረን ነው። ለቤትም ታውቃለች ሰለምንም አሁን በቃ ያውቃሉ ሁሉም። ልጄ በእናትህ እንደው ተወኝ እስኪ። ዋና ጠንሳሽ አንቺ ነሽ ነው? ያው ገፋፋት ነበረ በእርግጥ ለቤት ምን እያልሽ ማለት ነው? ያው እንደው የሆነ ነገር አድርጋችሁ እሳቸውም እንዲፈዙ እንዲታመሙ ያው እኛ በአጠቃላይ እንዲሞቱ እንደው በህይወትም እንደው አንፈልጋቸውም እንዲኖሩ በቃ። እቺ ሴትነቷ ተከብሮ የምትኖረው እኮ ከእሳቸው ጋር ብትኖር እንጂ ከተከራይ ጋር እያወደለደለች ምን ያደርግልታል? እኔም እንደዛ ተጎሳቁኝ። እሷም ምን ይሄን ያህል ምን የትኛው የሚያስደስታት ነገር ነው ብለህ ነው ልጅ? ምን ማለት ነው የሚያስደስታት? የቄስ ሚስት መሆን ማለት እኮ ክብር እኮ ነው። እኛ አሁን ከክብሩ ጋር አይደለም እኮ እያወራን ያለ ነው አይደል እንዴ? ከገንዘብ ጋር ነው። አዎ እንደዛ ነው። አላማዬማ ማለት ነው አልተሳካልኝም እንጂ እኔ እንደዚህ በህይወት ቆመው አገኛቸዋለሁ ብዬ አላሰብኩኝም። እኔማ በመተት እስርስር አድርጌ ሽባ አድርጌ ወይ እንዲሞቱ ወይ ነው እንዲጠፉ ነበር ፍላጎቴ፣ ግን አልተሳካልኝም። ወይኔ እኔ እንዲህ መች መተው ለዚህ ጉድ ይዳርጉኛል ብዬ መች አሰብኩኝ። እንደዚህ መሆኑን ባቅ ልጄ እስር ቤት ባትገባ። ሰለሞንስ እድሜ ለብሩ ሱስ ተፈታ። ይኸው የኔ ልጅ እስር ቤት ትማቀቃለች። ወይኔ ያልተሳካልኝ፣ ወይ እሷ ተሳክቶላት ይኸው አልኖረችበት። ዛሬ ይህን ቤት ጥለሽ ስትወጪ አሁንም በመተት ቤቱ አሳብዷቸው እንዲወጡ ነው አሳብሻለሁ። አዎ ፍላጎቴ እንደዛ ነበረ። አልተሳካልኝማ። ፍላጎቴማ በቃ ነው እንዲጠፉልኝ ነበረ፣ ግን ይኸው ተመልሰው መጡብኝ። አልተሳካልኝም። በነፍሳት የሞላሹ ራስሽ በሰራሹ መተት ድግምት ነው። አዎ ትብትብ አድርጌ በመተት በቃ አብዶ ጨርቃቸውን ጥለው እንደውም እንዲሞቱልኝ ነበር። አልተሳካልኝም። ከዛ እኔ ይሄንን የመሰለ ቤት ያንንም ይሄንን ወርሼ እንድኖር ነበር ፍላጎቴ። አልተሳካልኝም። አንተን ከየት እንዳመጡብኝ አላቅም። ያው ያስገኝ። ከዚህ በላይ ምን ይሁንሽ? ምንድነው ፍላጎትሽ? አሁን ቤቱን ያንቺ እንዲያረጉ ትፈልጊያለሽ? ባንቺም እንዲዞር ትፈልጊያለሽ? ለዛ አይደል እንዴ የምታስለፈልፈኝ? ያው ነገርኩ፣ እውነቱን ነገርኩ። የኔ አድርጎ ቤቱን በቃ እኔ እናንተ እንነጋገር። ሰለሞን አብሮሽ እንዲኖር ነው የምትፈልጊው? አዎ ፍላጎቴ እንደዛ ነው። ግን የሱ እኮ ወንጀሉ ተይዞበታል። ከዚህ በኋላ እኮ ተፈታ እኮ በቃ። የምን ወንጀል ነው ተፈታ? የተፈታው እኮ በዋስትና እንጂ ህጉ እኮ ቆሞ አይደለም አይደል? ፍርዱ ቆሞ አሉ በህይወት ምን ሆኑ ሰውየው አሉ። ለምንድን ነው የሚታሰሩ? ለምንድን ነው
እስር ቤት የሚማቀቀው በቃ ቤቱ ገብቶ ግድያ ሙከራ ማረጉ እንነጋገር አልከኝ አይደል? ይኸውልሽ የግድያ ሙከራ ማረጉ እሳቸው ላይ አልሞቱም። ይኸው አሉ ቆመዋል። አልሞቱም እኮ ይኸው። ስለዚህ እኔ ቤቱን አልተሳካልኝም። አይ አሁን ሊሳካልሽ አይደል? አልተሳካልኝም። ነው በቀላሉ ምን ትለኛለች? እንደው ብትሰማ መቤት ምን ትለኛለች? ይሄንን ሁሉ ጉዴን ወይኔ እሷ እዛ ሆና እኔ እዚህ አስተካክላለሁ ብዬ ይኸው ተያዝኩኝ ዛሬ። እሳቸውም ይኸው መጡ በህይወት እያሉ እኔ ሞቷል ብዬ እኔ ያለሁት እኮ ላስተካክልሽ ነው እዚህ አይደል? ብቻሽን ላወራሽ የፈለኩት እኮ ላስተካክልሽ ነው አይደል? ያው ነገርኩ እኮ ያለውን ነገር የምታስተካክለውን አስተካክላ የምታስተካክልልኝ ከሆነማ ያው እየሰማሁ አይደል እንዴ? ሄኒ ግባ እስኪ። ማንን ነው የምጠራብኝ? ምንድን ነው እሱ? ግባ ምንድን ነው? ሌሎችም አሉ። እኔ እኮ ብቻ መስለኝ ተሻለ። እዚህ ጋር ያለው ካሜራ አጥፍቻለሁ አላልከኝም እንዴ? ይሄንን ሁሉ ጉድ የምለፈልፈው ካሜራ አጥፍተሃል ብዬ አይደል እንዴ? ካሜራ የምን ካሜራ አጥፋልኝ? እሱን ነገር ከፊቴ ዞር አድርገው። በስምሽ የሚዞር ብዙ ነገር አለ። እሺ በጣም በስምሽ የሚዞር ብዙ የወንጀል ተግባራቶች አረከልኝ አይደል እንዴ? በስምሽ የሚቀመጡ የወንጀል ሴራሽ የተጋለጠበት ይኸው በዚህ ማስረጃ ይዣለሁ። አጥፍቻለሁ አላልከኝም? በስምሽ ከዚህ በኋላ የሚኖረው በስምሽ ከዚህ በኋላ የሚኖረው የወንጀል መዝገብ ብቻ ነው። እኔ እናት አልሆነም። ግልጽ ነው የምነግርሽ። ተነሽ ሙሉ ቤተሰቡ እንዳለ በውጪ ወደዛ ከዛው ከባለቤትሽ ጋር እዛው እስር ቤት ተዳሩ አንድ ላይ አባታችን ዝም በይ ውጪ ነውረኛ ያዟት ኑ አባቴ ኑ ኑ እየሰሙ ነው አይደለም አባታችን ሰምተዋል በውጭ ሆነው ያወራሩን ሰምተዋል ግን ምንድነው እየሮጠች ሄደች ምን ትሮጣለች ያው ከአሁንማ ከኛው ጋር ትቆያለች እሷም ጣቢያ እስረኛ ነው የምትሆነው ከዚህ በኋላ እያልኩት ነው እቺ ልጅ ወንጀለኛ ናት እያልኩት ነው አረተው አትለኝ አባቴ በጣም ነው ሰው ማመን የሚፈልጉት በጣም ነው የዋህነቱት የበዛው እኔ ነግሬዎታለሁ የሚታይ ነገር ነው እኔ እስካሁንም ለርሶ ብዬ ነው የመጀመሪያ ቀን ሰዓት ሁኔታውም አያምርም ሴትዮዋ ምን ሰምተህ ወንጀለኛ ነች ሴረኛዋ እሷ ነች እርሶ እንደዚህ ለመሆኑት የሷ ዓላማ ነው ይሄን ቤት ለመውረስ ብዙ እቅድ ነበራት በስሟ ለማድረግ ያለ ማድረግ እርሶን ከዚህም ቤት አሁን ራሱ እነዚህ ነፍሳቶች ይሄን ሁሉ ነገር ያደረገችው እርሶ ከዚህ ቤት ከዛ ቤት ብር ብለው እንደወጡ ከዚህም ቤት ብር ብለው እንዲወጡ ነው ይሄ ሁሉ እቅድ የፈጠረችው እርሶ እንዲታመሙ ሰለሞን ከሰለሞን ጋር መዛመዷ ራሱ እንደው ሌላ ጥያቄ መሆን ነበረበት ጥያቄ ሊሆን እሱም አስተክዞኛል ነበረ አዎ የዚህ ልጅ አክስት ናት እነዚህ ሰዎች በጠቅላላ የተሳሰሩ ወንጀለኞች ናቸው ለሶስት ነው ተባብረው የሚሰሩት ያሉት እርሶን ይሄ ሁሉ ነገር ለማድረግ የታቀደ አቀደ አባታችን ይስከሩናት የዚህ ሁሉ ጠንሳይ አይ አባታችን ረመዳን ያለ እኔዛ ማንን አስወጥቼ እሷ ተግባላለሁ እሷ ይሄን ሁሉ ነገር በእንደሱማ ቢሆን እኮ አባታችን አይ ስንት ችግረኛ ይመስል ስንት ሰው አለ እኮ ችግር መልአክ መስሎ ስንት ያው እንግዲህ ምን ይባላል አባቴ በዚህ ልክ አዘዘውቦት እነዚህን ግፈኞች እነዚህን ወንጀለኞች እርሶ ላይ አይገባውትም ይሄ ለእርሶ ግን በዚህ ማለት በዛ ደግሞ እኔን ተወኝና ልጅ እኔንስ ተወኝ ግን ሰው እንዴት በዚህ ልክ ጨካኝ ይሆናል ለዚህ ለሚጠፋ ነገር ራቁታችን ለምን ሄደው ሰው ማን እግዚአብሔርን ያስባል አለማየውን እኮ ነው ሰው እኮ ሀብትና ንብረት እኮ ያቦጫጨቀው ነው እኮ እርስ በርስ እህት ከእህት ወንድም ከወንድም አባትና ልጅ ሁሉም እኮ እየተጣላ እኮ ነው በዚህ ነገር ጭራሽ ደግሞ እነዚህ ደግሞ በማይመለከታቸው ጉዳይ ገና ለገና እርሳቸውን ከጨዋታ ውጭ አድርገን ሁሉን ነገር በቁጥጥራችን ስር እናደርጋለን ያሉ እንግዲህ ያናወዛቸው ሰዎች ናቸው ጭካኔ ሳሊ ለነቅልስ ምኑን አሰማኝ እንዴት ሰው ልቆይ መጀመሪያ ምን የጠረጠርኩት ነገር ስለሆነ ለእኔ አዲስ አልሆነብኝም ለእርሶ ግን አሁንም አዲስ እንግዳ ነው የሆነ ቦታ አልገባኝም ያው ይሄንን እንዴት ላስበው እችላለሁ እንዴት እውነት ነው እርግጥ ነው እንዲሁ የሰለሞንና የእሷ መገናኘት መተዋወቅ ግራ አጋብቶኛል ግን በዚህ ልክ ፈጽሞ ኧረ መቻለ መድኃኒዓለም አቤት ትዕግስትህ
አቤት አቤት አቤት! ሰይጣን እኮ በጣም በእኛ እኮ ይቀናል እኮ በዚህ ጭካኔያችን። ሰይጣን እኮ እውነት እንደዚህ አይነት ጨካኝ እሱ በስማም ስትልበት የሚሄድ እንደው ጸሎት ስታደርግበት ጠበል መስቀል ሲያይ እኮ የሚበረግግ ነው። እንግዲህ ሰው እንዲህ ከፍቷል አባቴ። እኔ የምጠብቀውን ነገር ነው ያገኘሁት። አጋጣሚ ሆኖ የሆነውም ሆኗል አለች። እሷም ተናገረች። አሁን ቪዲዮን አሳየታለሁ የተናገረችው ጥርሷን ነክሳ እንዴት ተንገብግባ ተደረሰብኝ የሚል እቅድ ይዛ በቃ እንዳይደረስባት ብዙ ነገር እመቤት ምን ትለኛለች አለችኝ። ጭራሽ ማውል ልትወጣ ስትል እመቤት እቅዴን መበላሸቱን ስታውቅ ምን ትላለች ሁላ ነው ያለችኝ ጭራሽ። እና አባታችን እንግዲህ የእነዚህ ሰዎች ክፋት እንዲህ ነው የሚባል አይደለም። ከእርሶ ጋር መቅጠሙ ደግሞ ትንሽ የሚያሳዝን ነው። ግን ፈጣሪ እስኪ በዚህም አለበዛ ነቅለን እያወጣናቸው ነው ከህይወቶት እነዚህን ሰዎች እና ከዚህም በኋላ የሚቀር ነገር ካለ እንከታተላለን። አሁንም ቢሆን እቺ ሴት ወደ ጣቢያ ነው ምልካት። ማስረጃ ይዣለሁ። የቃል ማስረጃ በጠቅላላ ስራዋን የሚመሰክር ነው። ስለዚህ እኛም ምስክሮች ነን። በአካል ያለን መስክረን የሚፈረድባቸውን እንዲፈረድ እናደርጋለን። ሰሎሞን ተብዬውም ከዚህ በኋላ እዚህ ቤት ማን ነው ወይም ደግሞ በነፃ ውጪ እየተሽከረከረ ክሱ የሚከታተልበት ምንም አይነት ምክንያት አይኖርም። አሁንም ወንጀሉ በስርዓት ተጣርቶ ፍርድ ቤትም እንዲፈርድበት እዛው ሆኖ ፍርዱ እንዲከታተል ነው ማድረግ ያለበት። በዋስ እንዲፈታ አልፈቅድም። አሁንም ይግባኝ እንጠይቃለን። እርስዎ መገኘት ካለበት እንዲገኙ እንፈልጋለን። ይህንን በህጉ በኩል የምትሄዱትን እኛ የምንሄድበት ድረስ እንሄዳለን። ርቀት ድረስ እንሄዳለን። አቤት ያንን እናደርጋለን። አቤት የሰው ልጅ ክፋት! አቤት የሰው ልጅ ጭካኔ! በሰማው ማረኝ። እንግዲህ የሆነው ይሄ ነው አባቴ። እንግዲህ እስኪ ትንሽ አድካሚ ነበረ ነገሩ። ያው በዚህም አለበዚያ እውነታውን ወጥተናል፣ አግኝተናል። ፈጣሪ ረድቶ እንኳን ረዳ፣ እንኳን መድኃኔዓለም አገዛ። አሜን። ስለዚህ እንግዲህ የቤት ጸሎት ይደረግበት፣ ጸበል ይርጩበት። እርሶ ያው ያለውን እርሶ ያደርጋሉ እናውቃለን። ግን የሆነው በዚህ ሴት ምክንያት እንደሆነ ራሷ በአፏ ተናግራለች። ከዛ ቤት በእባብ ምን ብለው እንደወጡት ሁሉ ዘግተው እንደወጡት ሁሉ ይህንንም ዘግተው ብን ብለው እንዲጠፉ ነው። ቢሞቱ እንዲህ እንትኗን እየቀጠቀጠች ነው የወራችሁ። ግን ምንድን ነው መግደል ነው የሚፈልጉ? ንብረቶትን ብቻ ነው የሚፈልጉት። እርሶን ይሞቱ ይዳሉ። እኔ እኮ አሁን እውነት ስጠኝ፣ ለዚህ ፈልገዋለሁ፣ አስፈልጎኝ ነው ቢሉ እኔ ነፍጊያቸው ነው ይህን ያህል ነፍሳቸውን ለሰይጣን ግዞተኛ ማድረግ ለምን አስፈለገ? አቤት መድኃኔዓለም ግን ትዕግስቱ! አቤት እኛ ሰዎች ግን ስንባል እንደው ልብስ ስንለብስ እኮ በቃ ሰው ነን፣ ግን ውስጣችን ከሰይጣን የባሰ አረመኔ። መብሪያ እንዲሁ ስንቱን ታሳየኛለህ። እስኪ አባታችን እንግዲህ ለዛሬ እስኪ በዚህ እናብቃ ይሄን ነገር። እኔና እርሶ የሚቀረውን ነገር እንወያይ። ከዚህ በኋላ ምን መደረግ እንዳለበት ዋናው እርሶ በጤና መገናኘታችን ነው። እኔም ይኸው ትንሽ አገግም ያለው አሁን ካለውበት ሁኔታ ትንሽ በግዴ ነው ነገሮችን እያረኩ ያለሁት። ዛሬ በጣም አድካሚ ጊዜ ነው እያሳለፈኝ ነበረው እና የእርሶ ጸሎት አይለኝ፣ አሁንም ከጎን የሆኑ ይህን ነገር ግን አሁንም አጥብቃ እንደምንከታተለው እርሶን በቅርብ ርቀት መከታተል ማየት እንዳለቦት እያሳሰብኩኝ አብሬዎትም እንዳለው እየነገርኩት በዛሬው እንግዲህ ለዛሬ በዚህ ብናበቃስ ይቻላል። እኔ አሁን እስካሁንም እንደው ነገሩን ጉዳይ አልሰጠሁትም ነበረ። እነሱም ይስተካከላሉ መስሎኝ ነው። እንደው አሁን ከዚህ በኋላ በምትፈልገኝ ሁሉ እኔ ያለሁ ከጎንህ አለሁ እና አንተም ደክሞሃል፣ እረፍት እንደው ይገባሃል ልጅ። እውነት ቶሎ ብዬ እነሱንም ነገር አሁን ሰውዬም ሳይርቅ ወይ የትም ሳይገባ ሳይወጣ አሁን በቶሎ በይግባኝ ተጠይቆ ድጋሚ ፍርዱን እዛው እስር ቤት ሆኖ እንዲከታተል ስለፈለኩ ወደዛ መሄድ ስላሰብኩኝ ምን ጭምር ነው። ይሁን እቺንም ሴት ወደዛው ልከን ማለት ነው ያለን ማስረጃ ሰተን መልካም ከእርሶ ጋር በድጋሚ እንደምንገናኝ እኔ በቃ በማንኛውም ሰዓት አለሁ። በቃ አለሁ፣ ስልኬ አለ፣ ይሰራል፣ ደውልልኝ። ለጊዜው ግን እንዳልኩት አሁንም ቢሆን እዚህ ቤት ማረፍ ያለበት አይመስለኝም። ጸበል መረጨት ካለበት ቤቱ ይረጭ እንጂ አሁን ግን ማረፊያዎትም ከኛ ጋር ሆነው ሌላ ቦታ ትንሽ ቀን እንዲቆዩ አሁን ቢያንስ እሺ እንዲሉኝ ይፈልጋለሁ። ቢያንስ ለ1-3 ቀን ደስ ይበልልኝ። እሺ፣ ስለዚህ ያንን ነው የምፈልገው አባቴ። ያው እጅግ አድርጌ ነው ማከብሮት የምወዶት።
እኔም ቃል የለኝም ልጄ እንደው መድኃኔዓለም አብዝቶ 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 ይባርክ። ቅዱስ ሚካኤል በምትሄድበት ሁሉ እሱ ይምራ። የእውነት ከዚህ በላይ ሌላ ምን መብርሃን እንደው በህይወት ሁሉ እሷ ካንተ ጋር ትሆን። አሜን አባቴ ይህንን ነው የምልህ። ያሰበህ ሁሉ ይሳካ። አሜን። ያው እኔ ብቻ አይደለም ሁሉም ባልደረቦቼ ሁላችሁንም በሱ በኩል ያልሁት በሙሉ ለሁላችሁም ይድረስ። አሜን በሉ። እሺ ለማንኛውም እንግዲህ እስኪ ለዛሬው በዚሁ ላብቃና ይህን ነገር አሁንም ልከታተል ያለውን ነገር በተለይ ሰለሞን በውጭ ሆኖ መከታተሉ ምንም ስለማልፈልግ ስላልወደድኩት እዛው ባለበት ፍርዱ እስኪወሰን ድረስ እዛው በእስር ቤት ቆይታው እንዲወሰንበት ነው የምንፈልገው። ምክንያቱም በውጭ ሰውዬ ምንም ሊያደርግ ይችላል፣ ወይ ይጠፋል ወይ እሳቸውን አጥፍቶ ሊጠፋ ይችላል። ማለት ሟርት አይደለም ቤተሰቦች፣ የሰዎቹ ክፋት በዚህ ልክ ስለሆነ ነው እና ፍርሃት ስላለኝ ያንን ለማድረግ ያህል ነው። ስለዚህ ነገሩን በደንብ አጥብቄ እከታተላለሁ። ለአሁኑ ግን በዚሁ ላብቃ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረጉን አትርሱ። ጸሎት አድርጉልን። ሁሌም ከጎናችን ሁኑ። ኮሜንት ላይ ሀሳብ አስተያየት ስጡ። ለዛሬው በዚህ ላብቃ። ሰላም ቆዩ።